ማሳደግ ነው የምፈልገው አለች። እንዴ ምን ማለት ነው? እሱ አባቱ እንዳያውቅ አልፈልግም ማለት ነው። ስልክ አትደውልም ነበር? እሺ ይቅርታ። ግን እንዴት ነሽ? እንዴ እኔማ ተኝቼ ነው። በዚህ ሰዓት ከሰላ አደረግም። አንቺ መቼም እኔም መፍታት አትችይም። ወይ አልቀረብም። ሰካራም ደግሞ ምኑ ወንድ ነው? ምንም አትልም። አዎ የእሷ ልጅ ባህሪ ትንሽ ያስቸግረዋል። ግን አንተ የእሷን ባህሪ ማስተካከል ትችላለህ። ራጇን ደግሞ አደራሽ ሲያረጉ አይተሻሉ እንዳትይ እና ምንሻት እማዬ ይክዳል ብዬ እኮ አይደለም። ታዲያ ምንም እኮ እስካሁን ድረስ አትገቢ ምላሽ እየሰጠሽኝ አይደለም እኮ። አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀር። በስልኩ ስጭ፣ እየጠበኩሽ ነው። እሺ ወይዘሮ ማርታ ነገሩን ዛሬ ላይ መረር አድርገዋለች። ሰላምንም አባቱን ስልክ ስጭኝና ደውዬ ትንሽ ሰርግ ቢጤ አድርገን እንድርሻለን የሚልም ጥያቄ አቅርባለች። ሰላምም በፍራቻ ተውጣለች። ስልክ ቁጥር ለመስጠትም ግራ ተጋብታለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እነሆ ዳጣ ድራማን ይዤላችሁ ቀርቤያለሁ። ባለፈው ክፍል እንግዲህ አቶ ደረጀ ሰላም ነፍሰ ጡር እንደሆነች ተነግሮት በድንጋጤ እየተርበተበተ ነበር ድራማ ያቆመው። ዛሬስ ምን ተፈጠረ? አቶ ደረጀስ እውነት ድንጋጤው እሱ ይሆን ያስረገዛት የሚል የብዙዎቻችሁ ጥያቄ ነው። ዛሬ ይኸው እነሆላችኋለሁ። አቶ ደረጀ በሰማው ነገር እጅግ በጣም ተደናግጧል። ታዲያ ማርታ መደናገጡ ግራ አላጋባትም። ምክንያቱም እሷም ሰላም ነፍሰ ጡር መሆኗን ስትሰማ ደንግጣለችና። ታዲያ ይኸውልህ ከአፍንጫ ጅር ስር ሆና ምንም አይነት ነገር ሳይታወቅባት ሆዷ ሁሉ ገፍቷል ትለዋለች። እኮ ከማን ነው ምንድን ነው ብሎ ይጠይቃል። እሷም እኔ ከማን እንደሆነ አላቅም፣ ነገር ግን እዚህ አካባቢዋና የሀገሯ ልጅ እንደሆነ እኛ ከቤት በሌለንበት ሰዓት እንዳገኘችው ተናግራለች። ስለዚህ ምን እንደማደርግ ግራ ገብቶኛል ደሬ ምን ልወስን ትለዋለች። ወይዘሮ ማርታ ግራ በመጋባት በጭንቀት ተውጣ። መልካምነቷ እጅግ ከስፎ የሚታየው ወይዘሮ ማርታ ሰላምን ከዚህ ቤት ውጭ ላለማለትና ላለማስጨነቅ በቃ እኔ ያርስሻለሁ የሚል ምላሽ ስለሰጠቻት ከምታከብረው የትዳር አጋሯ ከአቶ ደረጀ ጋር መማከርን መርጣለች። አቶ ደረጀም ቆይ እስኪ እኔ አናግራታለሁ፣ እኔ እዚሁ ሁኜ መውለድ ነው የምፈልገው የምትልም ይመስለኛል። ሰላም እንደተለመደው በማለዳ ተነስታ ስራዎቿን ለማከናወን ፊቷን እየታጠበች በነበረችበት ቅጽበት አቶ ደረጀ ድንገት ያገኛታል። ታዲያ አቶ ደረጀም ጥያቄውን እንደዚሁ እንደ ወይዘሮ ማርታ ይቀጥላል። ሰላም ለማንኛውም የሰማሁት ነገር እውነት ነው ይላታል። አዎ ጋሼ እውነት ነው። ልጁንስ ታውቂዋለሽ? ከማን ነው ይላታል። አይ አውቀዋለሁ፣ ግን አሁን ላይ መናገር አያጠበቅብኝም። ታዲያ ለምን አንድ ላይ ሆናችሁ ትንሽ ነገር አድርገንላችሁ አንድራችሁም? እንደገናም ደግሞ እየሰራሽበት ባለው ገንዘብ ተጠራቅሞልሻልና የሆነ ነገር አድርገንልሽ ለምን ይላታል። ይህን ጊዜ ታዲያ እንዲህ ነበረ ምላሿ። ልጁንም አውቀዋለሁ፣ ነገር ግን እኔ የትም መሄድ አልፈልግም። እዚሁ መውለድ ነው የምፈልገው። እዚሁ ወልጄ እዚሁ ማሳደግ ነው የምፈልገው። የሰራውበትን ገንዘቤም ለሱ እንዲሆንልኝ ለልጄ እንዲሆንልኝ ፈልጋለሁ ብላ ለአቶ ደረጀ ትነግረዋለች። ታዲያ ለአቶ ደረጀ እንደዚህ እያለች እየተናገረች ነገር ግን በውስጧ ቂም ያዘለችና ተስፋ የቆረጠች ትመስላለች። ምክንያቱም የአቶ ደረጀን ገጽታ ስትመለከት የነበረው በቁጭት ነበር። እውን አቶ ደረጀ እሱ እንዳስረገዛት ሳያውቅ ቀርቶን ይሆን ወይንስ ሰላም አሁንም እውነታውን እየተናገረች ይሆን የሚለው አወዛጋቢ ቢሆንም የነገረችውን ነገር አምኖ ተቀብሎ ወደ ስራው እየተጣደፈ ጥሏት ወጣ። አበጌል ዛሬም እንደተለመደው ጥያቄዋን አከታትላ ለእናቷ መጠየቁን ቀጥላለች። እማዬ ሰላም ግን ነገረችሽ ከማን እንዳረገዘች ትላታለች። ታዲያ ወይዘሮ ማርታም ኧረ አንቺ ልጅ እባክሽ ረፊ እባክሽን እያለች ስትማጸናትም ነበር። በቃ ንገሪኝ እማዬ ከማን እንዳረገዘችው ማወቅ እፈልጋለሁ ብላ ስትጠይቃትም ቆይ ግን አንቺ ልጅ መቼም ከናታን ነው አለልሽም፣ ስለዚህ ተጠራጥረሽ ነው እንዴ ስትላት እንዴ እማዬ ምን ይታወቃል አለቻት። እናት በልጇ አስተሳሰብ እጅግ በጣም ተገርማለች፣ ግራም ተጋብታለች። እንዴት ይሄ ሊሆን ይችላል? እኔ አንቺን የወለድኩሽ የምትልም ማስተያየቷ እንደዛ ነው። ታዲያ አበጌልም እሺ በቃ ልብሽ ይረፍ ብላ ወይዘሮ ማርታ ልጁ የአገሯ ልጅ እንደሆነ ነግራኛለች፣ ስለዚህ እሱ ነው ያረገዘችው፣ አሁን ሳረፍሽ ትላታለች።
አይ አንቺ ግን አመንሻት ብላ ድጋሚ ጥያቄዋን ስታከትል ወይዘሮ ማርታ እባክሽን ውጭልኝ ራሴን እያሳመምሽኝ ነው ብላ ከክፍሏ እንድትወጣ ታደርጋታለች። ነገር ግን የዋዛ አይደለችምና በቃ ሲወለድ ዲኤንኤን እናስመረምረዋለን ብላ እንደተለመደው የክፋት መርዟን ረጭታ ጥላት ወጣች። ሌላ በኩል ዛሬ ዳጣና ናታን ከቤት ወጣ ብለው በአስፋልት እየተዝናኑ ነው። ታዲያ ምንም ጣጣ የሌላትና ገራገሯ ዳጣ ዛሬ ናታን ቁርስና ምሳ እንዲጋብዛት ትጠይቀዋለች። ታዲያ ናታን እኔ ተማሪ ነኝ፣ ብር የለኝም፣ ነገር ግን ዳጣ አንድ ነገር ልጠይቅሽ ይላታል። ምንድን ነው ሲላትም ትናንትና እንደዛ ብዬ ስናገር ተቀይመሽኛል አይደል? በጣም ይቅርታ ይላታል። ይህን ጊዜ ዳጣ ምን ብለህ ተናግረህ ነበር አለችው። ነገር ይዞ ማሳደር የማትወደው ዳጣ በዚህ ሰዓት ነበረ ናታን አይ ትናንትና ከአበጌል ጋራ እንደዛ ስንሆን ስታይን ተበሳጭተሽ ከሆነ ብዬ ነው ይላታል። አረ በፍጹም እኔ አልተበሳጨውም፣ እንደውም በጣም ነው ደስ ያለኝ። ደግሞ ደስ ትላላችሁ፣ ትዳራችሁ ግን እኔ የሚመስለኝ እጅግ በጣም ደስ የሚል ነው። ታዲያ ይህንን አንቺ አስደስቶሻል ይላታል። አዎ አስደስቶኛል። ታዲያ ናታንም ትንሽ ከፋ አለው። ምክንያቱም እሱ ቢጠብቀው እንድትቀናና ወደ ፍቅሩ እንድትመለስለትና እሱ እንደሚያፈቅራት እሷም እንድታፈቅረው ነበር ፍላጎቱ። ዳጣ ግን ምንም አይነት ፍላጎት እንደሌላት ካነጋገሩ ያስታውቃል። ስለ ፍቅር ምንም የማታውቀው ዳጣ ዛሬም ቢሆን በነፃነት መኖር መርጣለች። በቃ ናምሳ ጋብዘኝ ስትለው ብር የለኝም የሚል ጥያቄ አሁንም ደገመላት። ታዲያ እሷም በቃ እኔ ጋብዝሃለሁ ብላ እጁን ይዛ እንሂድ ስትለው እሱ ግን ድንገት ጎተት አድርጎ ያቅፋታል። በዚህ ሰዓት እሱ ፍቅሩን ለመግለጽ ፈልጎ ስሜታዊ ሆኗል። ነገር ግን ምንም ጣጣ የሌላት ኬርለስ የሆነችው ዳጣ ደንታም አልሰጣትም። ያቀፋትም እንዲሁ ዝም ብሎ ኖርማል መስሏት አብራው ተከትለው ምግብ ቤት ይሄዳሉ። ነገር ግን ዳጣ አንድ የተለመደ ባህሪ ያላት ምግብ ቤት ኑን ግን የጋብዛችኋለሁ ብላ ይዛ ሄዳ የለኝም ማለት የተለመደ ባህሪዋ ነው። ታዲያ ናታንንም ዛሬም እንደዛው አድርገዋለች። ናታንም በተከበርኩበት አካባቢ ልታዋረጅኝ ነው እንዴ ሲላትም አይ መከበርም መዋረድምማ በአካባቢ ነው፣ ምክንያቱም ያለአንድ ምክንያት ሊያገኑ ስለማይችሉ፣ ስለዚህ እኔ ደግሞ ምግብ ቤት ወስጄ ናለጋብዘህ ካልኩኝ መቼም ቢሆን እንደማልከፍል ይሄንን እንድታቃለችው ፈገግ አደረገችው። ጣጣ የሌላትና ኬርለስ መሆኗን ሲመለከት ነፃነቷንም ወዶለታል። ወደ ቤትም እየተጨዋወቱ ሊመለሱ ስሉ አበጌለሽን ከርቀት ትመለከታለች። ዳጣ ደነገጠች። ምክንያቱም ከሱ ጋራ መገናኘትን ስታቆም ሰላም እንዳገኘች እየነገረችው ነበር። አሁን ድጋሚ ሰላሟን ልትነሳት እንደሆነ ስትመለከት ግራ ተጋባች። ናታን በቃ እኔ ልቀየስ አንተ ሄድ ስትለው እንዳትቀየሽ ምንም ብትልሽ ዝም በያት ይላታል። እሺ ብላ ትዕዛዙን አክብራ ቁሞ ይጠብቋታል። መጣች። አበጌለሽም እንደመጣች ነገሯን ያከታተለችው። አንቺ ከሱ ጋር ምትሰሪያለሽ ስትላትም አይ ምን ዝም ብዬ ነው በዚህ ስናልፍ አጋጣሚ ተገናኝተን ነው ትላታለች። ናታንን ጠየቀችው። ናታንም እንደዛው አይነት መልስ ሰጣት። ታዲያ አየሽ ትናንትና ሜሴጁን የጻፈልሽ በስህተት ነው ዝም ብሎ ነው ትላታለች። አይደል በስህተት ከሆነማ ጥሩ ነው ናታን ንገራት እንጂ ትለዋለች። አዎ በስህተት ነው አለ ናታንም። አይ መልካም ነው በስህተት ከሆነ እኔም ደስ ይለኛል፣ ለማንኛውም ያጣፍጥላችሁ የሚል ምላሽ ነበር የሰጠችው። አበጌል በግድ ውደደኝ የሚለው ሁል ጊዜም ቢሆን እንዲወዳት የምትፈልገው ናታንን እቅፍ አድርጋ እንሂድ በቃ ትለዋለች። ትንሽ ራመድ እንዳሉ ተመልሳ ዳጣን ቆይ እሱ ጋር ምን ትሰሪያለሽ ስትላት ምሳሌ ጋብዘኝ ነበር አለቻት። የበለጠ ተበሳጨች። ነገር ግን ዳጣ ምንም አልመሰላትም። ወደ ቤትም ተመልሰው አበጌል እንደተለመደው ወደ ሳሎን ስታመራ ናታን ግን ሰላም በር ላይ ቁጭ ብላ አግኝቷት ነበርና ናስኪ ቁጭ በል ዛሬ የጠፍተህብኝ ነው እያለች እንደ እናት ፍቅር የምትለግሰዋ ሰላም ዛሬም ናታንን ካጠገቧ እንዲቀመጥ መረጠች። ናታንም ካጠገቧ ቁጭ ብሎ ስለሆነልሽ ነገር እጅግ በጣም ተደስቻለሁ ይላታል። ለምኑ ስትለው እርጉዝ እንደሆንች ሰምቻለሁ ይላታል። ከዚህ ቤተሰብ ውስጥ ሳትደነግጥ የተደሰትከው አንተ ነህ፣ አመሰግናለሁ ትለዋለች። ምንም አይደለም በጣም ደስ ብሎኛል፣ ነገር ግን እኔ የምልህ ናታን ከዳጣ ጋር ታረቃችሁ ትለዋለች። የሁሉ ጊዜ ጉጉቷ ከዳጣ ጋር ታርቀው አንድ ላይ እንዲሆኑ ነውና አዎ ታርቀናል፣ ግን አስከፍቻት አይደለው አይደል ይላታል። እሷ እኮ የዋህና ቅን ገራገር ሴት ናት። እነሱ አይነት ሴት በዚች ምድር ላይ የለም። የዋህ ናት፣ ትሁትም ናት፣ ልባም ሴትም ናት ትለዋለች። ታዲያ እያሞጋገሰችለት ስትቀጥል ብለሽ ነው አይደል ግን ይቅር ያለችኝ አይመስለኝም ይላታል።
ይቅር ብልሃለች ደግሞ እንዴት እንደምታከብር ስትለው ናታን ትንሽ ፈገግ አለ። ልቡ በሀሴት የዘለለ ይመስላል። ደግሞ ይኸውልህ እኔ እንድነግራት የምትፈልገው ነገር ካለ እነግራታለሁ፣ ግን አደራህን እሷ መልካም ሴትና ቀና መልካም ትሁት ቅን ልብ ያላት ሴት ናት። ይችን ሴት ደግሞ የራስ ማድረግ ምንኛ መታደል ነው እያለችም ስትክብለት ቆየች። ናታን እሱ ራሱ ይህንን ልቧንና ገራገርነቷን ወዷት እንደሆነ ልቡ ያውቃልና ሰላም ስትደግምለት ብዙም አልተደነቀም። ሌሎሽን ባልሰማሽ ገበያ ባልወጣሽ እንዲሉ ናታን ከሰላም ጋር ቁጭ ብሎ እያወራ እየተጫወተ በነበረበት ቅጽበት ግን እየታማ እንደነበረ በፍጹም እሱ ምንም አልተሰማውም። አበጌል ከእናቷ ጋር ቁጭ ብላ እሱን ተጠራጥረው እንደነበረ ቢያውቅ ኑሮ ምን ይሰማው ይሆን? በሌላ በኩል ሁልጊዜም ቢሆን የዋህነትና ቀናነቷ ብቻ ጎልቶ የሚታየው ውሃ ዛሬም እንደተለመደው ቤቱን ፈገግ እያደረገችው ነው። ትምህርት ቤት ውሎዋንም ስታወራ ሁልጊዜም ቢሆን ጥያቄውን በጥያቄ በመለስና ፈተናውን በፈተና እየመለሰች ዛሬም ቤቱን እያደመቀችው ትገኛለች። የዋህነቷ በአንድ በኩል ቢያሳዝናቸውም እንደው መቼ ይሆን ወደ ራሷ ወደ ቀልቧ ተመልሳ እንደ ልጆች የምትሆነው ሲሉም ቢያዝኑም፣ ነገር ግን ከቤት ውስጥ ደስታና ሰላምን የምትሰጣቸው ልበ ገራገር እንደሆነች ደስ የሚያሰኛቸው ልጃቸው ውሃ ብቻ ነች። የአበጌል ተንኮል እለት ዕለት እየከፋና እየጠነከረ በመምጠቱ አባት ተጨንቋል። ታዲያ ከጭንቀቱም የተነሳ ናታንን ሁልጊዜም ቢሆን አበጌልሽን አደራ እባክን መክረህ ወደ ራሷ እንድትመለስ አድርግልኝ እያለ አደራ ይጥልልበታል። ዳጣንና ውሃንም እንዲከታተላቸው አደራውን ዛሬም ሰጥቶታል። ታዲያ እንደተለመደው ናታንም ዛሬም አደራውን እሺ አሜን በጎ ብሎ ተቀብሏል። እሷ የዋህ ናት፣ አፏ ብቻ ያወራል እንጂ ልቧ የዋህ ነው። ስለዚህ ትመለሳለች። አባዬ ደግሞ እኮ አስተዳደግ ብቻ ሳይሆን በአካባቢ ያለውን ማህበረሰብ ወይም ደግሞ ከትምህርት ቤት ውሎ ይመሳሰላል። ስለዚህ አበጌል ምናልባት ውሎዋ ሊሆንም ይችላል እያለ አባትን ይመክር ነበር። ታዲያ አባትም እንደዚህ ብሎ ሲናገረው ኩራት እየተሰማው አምናለሁ፣ አንተ እንደምትቀይራት እርግጠኛ ነኝ። ለማንኛውም ግን በጣም አመሰግናለሁ ብሎ ናታንን ያመሰግነዋል። አቶ ደረጀ ከዋለበት ውሎ ወደ ቤቱ ተመልሶ ከባለቤቱ ጋር ድካሙን አረፍ ሊል አልጋው ላይ አረፍ ብሏል። ታዲያ ታታሪና ጠንካራ ሴት ትዳሯን አክባሪ የሆነችው ወይዘሮ ማርታ ዛሬም እንደተለመደው ከስራዋ ጋር ተጠምዳለች። ባለቤቷ ታዲያ ሁልጊዜ የሚኮራብሽ እኮ ነሽ እያለም ሙገሳውን ቀጥሏል። እሷም እኔ ያንተ ሚስት እኮ ነኝ እያለች እሱ አራያዋ እንደሆነ እየነገረችው ነው። በትዳራቸው እጅግ በጣም ደስተኛ የሆኑት እነዚህ ሁለት ጥንዶች ዛሬ ግን እክል የሆነ ፈተና ገጥሟቸዋል። ሰላም እዚሁ መውለድ ነው የምፈልገው፣ የትም ሂጄ መውለድ አልፈልግም፣ እዚሁ ነው ማሳደግ የሚፈልገው የሚለውን አከታትሎ አቶ ደረጀ ለወይዘሮ ማርታ ይነግራታል። ወይዘሮ ማርታ ግራ ተጋብታለች። እንዴት ይህን ልትል ቻለች የሚል ጥያቄም ሳይፈጥርባት አልቀረም። ኮለምን ብላም ጥያቄ ፈጥሮባታል። ዛሬም ድጋሚ ያናግራታለሁ ብላ ሰላም ድንገት ሳሎን ላይ ስትመጣ ልታናግራት ፈለገች። ታዲያ ሰላምንም እንደተለመደው ጥያቄዋን አስቀጠለች። እኔ ምልሽ ሰላምዬ አባቱን ታውቂዋለሽ አይደል? አዎ አውቀዋለሁ። ስለዚህ ስልኩን ስጭኝ። ልጅሽ ያለ አባት ማደግ የለበትም። አባት ከሌለ ባዶ ነው የሚሆነው። ልጅሽ ከአንቺ ጋር ካደገ አንቺ ቁጭ ብለሽ ስትሸኝ እንደ አንቺ ቁጭ ብዬልሽ ና ማለቱ አይቀርም። ስለዚህ ልጅሽ ማደግ ያለበት ከአባቱም ግማሽ ከአንቺም ግማሽ ወስዶ ነው ትላታለች። ታዲያ ሰላም በጭንቀት ተውጣለች። ልትናገረው ብትፈልግም ግን አንድ ያስጨንቃት ነገር እንዳለ ካፏ ያስታውቃል። ታዲያ ወይዘሮ ማርታም አሁን ቁጥሩን ሰታኝ ደውዬ እነግረዋለሁ የሚለው ጉጉቷ እየበለጠ እየጨመረ መጥቷል። ሰላም ስጭኝ እንጂ አለቻት። እሺ እትዬ እሰጥሻለሁ እያለችም እየተርበተበተች ነበረ። ነገር ግን ቁጥሩን ትሰጣት ይሆን ወይንስ አቶ ደረጀ ድንገት በስካር መንፈስ መጥቶ ሳታስበውና ወይም በግድ አስገድዶ አስረግዟት ይሆን? በቀጣይ ክፍሉ እጅግ አጓጊና እጅግ ገራሚ የሚሆን ድራማ እንደሚሆን እንጠብቃለን።